ያየሰው ሽመልስ በህዋቶች ደጃፍ ቆሞ ፍርፋሪ እንደሚመጸወት ውሻ አይኑን ያቆለጨለጨ አቦይ ስብሐት የሚናገሩትን ሲያዳምጥ ላየሰው ህዋቶች እንደፈለጉ ሊያደርጉት የሚችሉት አሻንጉሊት እንደሆነ ለመረዳት የላቀ ሐሳቤ የመጠቀ አእምሮ አያስፈልግም። በበጎች በረት ቀበሮ እረኛ ልሁን ካለ ለፍየል ነጻነት ነብር ጥብቅና ከቆመ በዚያ መንደር ትልቅ ችግር አለ ማለት ነው። እድሜ ልኩን ለተጨቆኑ ነፍሶች በመታገል ወጣትነቱን ሳይቀር ለሚወደው ማህበረሰብ የገበረ ሞቱ ዛሬም ድረስ ለኦሮሞ ህዝብና ለመላው ኢትዮጵያውያን እንደ እግር እሳት የሚያቃጥለው ድምጹን ስንሰማ አንጀታችንን የሚያላውሰው ያንን ሰንካታ ወጣት ሃጫሉ ሁንዴሳን እንዲገደል ማመቻቸቱ ሳያንስ አልጸጸትም የሚል መጽሐፍ ጽፎ በሃጫሉ ሞትና በኦሮሞ ክብር ላይ የተገዳደረው ጀዋር መሐመድ ለዓለም የሰላም ኖቤል ተሸላሚው ሰላምን ልስበክ ካለ በዚያ ትልቅ ችግር አለ ማለት ነው። አበው ሲተርቱ ሺ ቢወለድ ሺ ነው ጉዱ እግዚአብሔር ከባረከው ይበቃል አንዱ ይላሉ። እውነታቸው ነው። የልደቱ አይነት ተንሸራታች፣ የጀዋር አይነት አስገዳይ፣ የዘመነ ካሴ አይነት ተጫኝ አህያ ሺ ከሚወለድ እንደ አብይ አይነቱ አንድ ጀግና ለሀገሩም ሆነ ለእናቱ እልፍ መባረክ ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ በማል ሚዲያ እየተዘጋጀ የሚቀርብላችሁ የልዩ ትንታኔ ሰዓታችን ነው። በዚህ ዝግጅታችን ላይ በዕለቱ የተከናወኑ ሀገር ውስጥና የውጭ ዜናዎች ባጭሩ የሚቀርቡበት ሲሆን በአንድ ርዕሰ ጉዳይ ላይ ደግሞ ሰፊ ቅኝት የምናደርግበት ይሆናል። ዝግጅቱን በማጠናከርና በማቅረብ እኔ ቢንያም ከድር አብሬያችሁ የምቆይ ይሆናል። በዛሬው ዝግጅታችን ላይ የሀገራችን ፖለቲከኞች ከሰሞኑን በሪዮት ሚዲያ ላይ መሰባሰባቸውን ተከትሎ የእነዚህ ፖለቲከኞች በአንድነት መጣመር በኢትዮጵያ ላይ ምን አይነት ጉዳትና ጥቅም አለው የሚለውን ጉዳይ በሰፊው የምንቃኝ ይሆናል። ከአፍታ ቆይታ በኋላ ስንመለስ ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት በዕለቱ የተከናወኑትን ሀገር አቀፍና ዓለም አቀፍ ክንውኖች ባጭሩ የምንነግራችሁ ይሆናል። እስከዚያው ድረስ ሚዲያችንን ሰብስክራይብ፣ ዜናዎቹንና ትንታኔውን ደግሞ ላይክና ሼር በማድረግ የሚዲያችን ቤተሰብ ይሁኑ። በሱዳን እየተደረገ ባለው የእርስ በርስ ጦርነት ላይ ኤርትራ ከአልቡርሃን ጎን ተሰልፋ የፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ዳጋሎን መውጋቷ ይታወሳል። በዚህም ጦርነት ምክንያት ምን ያክል የኤርትራ ወታደሮች እንዳለቁ ሳይታወቅ ሁለተኛ ዙር ወታደር መላክ የለብንም ያሉት የኤርትራ ከፍተኛ የጦር መኮንኖች ከኢሳያስ አፈወርቂ ጋር እሰጥ አገባ መግባታቸውን ምንጮቻችን ገልጸውልናል። በዚህም የተነሳ አስመራ በታላቅ መተራመስ ውስጥ እንደምትገኝ ታማኝ ምንጮቻችን እየዘገቡ ይገኛሉ። ወላይታ ዲቻና ሲዳማ ቡና በኢትዮጵያ ዋንጫ ፍጻሜ ውድድር በተጫወቱበት ወቅት በጀዋር መሐመድ ሶሻል ሚዲያ ላይ ሞቷል በሚል የተሰራጨው ግለሰብ የወላይታ ዲቻ ቀንደኛ ደጋፊ ቢሆንም በጨዋታው ዕለት ማግስት የሁለተኛ ዲግሪ መመረቂያ ጽሑፌን የማቀርብበት ዕለት ስለነበረ ወደ አዲስ አበባ አልሄድኩም ሲል ተናገረ። ጨዋታው መጠናቀቅ በኋላ በበርካታ የማህበራዊ ሚዲያዎች ፎቶ እየተሰራጨ በጸጥታ ኃይሎች ተገድሏል የሚል መረጃ ስመለከት በጣም ነበር የደነገጥኩት። እናቴም ልጅሽ ሞቷል ተብላ እያለቀሰች ነበር። ነገር ግን ቤተዘመድ ለቅሶ ከመቀመጡ በፊት እናቴንና ቤተሰቦቼን አረጋግቻለሁ ሲል አቤት ጩሎ ተናግሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለመጪው ትውልድ የጸናች የማትለምን ሀገር ለማስረከብ ከትላንታችን እየተማርን ለነገ እንሰራለን። ለዚህ ነው ትናንትናን ከዛሬ ዛሬን ከነገ አስተሳስረን ሚዛን ጠብቀን ለትውልድ የምትመች ሀገር እንገነባለን ብለን የተነሳ ነው ሲሉ ተናግረዋል። በፕሪቶሪያው ሰላም ስምምነት መሰረት የትግራይ ታጣቂዎችን በአስቸኳይ ትጥቅ በማስፈታት ወደ ማህበረሰቡ እንዲቀላቀሉ ማድረግ ያስፈልጋል ሲሉ በኢትዮጵያ የአሜሪካን አምባሳደር የሆኑት ኤርቬን ማሲንጋ ተናገሩ። የኦሮሞ ነጻነት ግንባር የፊንፊኔ ከፍተኛ ቅርንጫፍ ፖለቲከኛ ፓርቲዎች የጋራ ምክር ቤት አመራሮች በተገኙበት በጉለሌ ክፍለ ከተማ የሚገኘውን ቀድሞ ይጠቀምበት የነበረውን ቢሮ በዛሬው ዕለት መቀበሉን አስታውቋል። ግንባሩም ቢሮውን ከተቀበለ በኋላ የኢትዮጵያ ምርጫ ቦርድን፣ የፊንፊኔ ቅርንጫፍ የፖለቲካ ፓርቲዎች የጋራ ምክር ቤትንና አባላትን እንዲሁም ለዚህ ጉዳይ ከፍተኛ አስተዋጽኦ ላበረከቱ አካላት ሁሉ ምስጋና አቀርባለሁ ሲል የኦሮሞ ነጻነት ግንባር ተናግሯል። ለዛሬ ያዝናቸው አጫጭር የሀገር ውስጥና የውጭ መረጃዎች እነዚህን ይመስላሉ። በቀጥታ ወደ ትንታኔው የምናልፍ ይሆናል። የምርጫ 97ን ውጤት ተከትሎ ጊዜ ያገነናቸው ፖለቲከኞች ለኢትዮጵያ ምድር አዲስ የመረጃ ምንጭ የሆነ ጣቢያን አስተዋወቁ። ጣቢያው ኢሳት የሚባል ሲሆን ትልቁ መፈክራቸው ኢሳት የኢትዮጵያ ዓይንና ጆሮ የሚል ነበረ። ይህ ጣቢያ በኢትዮጵያውያን ልብ ውስጥ ለመግባት ጊዜ አልፈጀበትም። ሰው ሁሉ ልማታዊ ኢቲቪን ትቶ ኢሳትን ምርጫው አደረገ። ይህንን የተመለከተው ህወሓት መራሹ ኢህአዴግ ይህንን ጣቢያ መመልከት
አሸባሪነት ስለሆነ በጽኑ እስራት ያስቀጣል ሲል በሕዝብ ተወካዮች ምክር ቤት ሕዝብን ወክለናል ብለው በተሰበሰቡ እንደራሴዎች ፊት አጸደቀ። ያጸደቀውን አዋጅ ተፈጻሚ ለማድረግ በየሰፈሩ በመደባቸው ትንንሽ መንግስቶች አማካኝነት የኢሳት ቴሌቪዥንን የሚከታተሉ ማህበረሰቦች እያሰሰ እስር ቤት ይከታቸው ጀመረ። የተከለከለውን ሙጥኝ ማለት የሚወደው የኢትዮጵያ ሕዝብ እየታሰረም ዲሹ እየተወሰደበትም ለኢሳት ያለው ፍቅር ወደ ፍጽምና የተጠጋ መሆኑን አሳየ። ዲሽ መውሰዱና አሸባሪ ብሎ ማሰሩ ለውጥ እንዳላመጣ የተረዳው የኢህአዴግ መንግስት ኢሳትን ከአየር ላይ ለማውረድ ሚሊዮኖችን ይከፍል ጀመረ። ይሁን እንጂ በየጊዜው የሚከፍለው ገንዘብ መንግስት በፈለገው ልክ ለውጥ ሊያመጣለት አልቻለም። ምክንያቱም ኢሳት በሌላ ፍሪኩዌንሲ ተመልሶ አየር ላይ ይወጣ ነበረ። ነገሩ የአይጥና የድመት ጨዋታ ሆነ። የኢትዮጵያ መንግስትም ተበድሮ ያመጣውን ዶላር ኢሳትን ለማውረድ ሲጠቀምበት ኖረ። የለውጡ መንግስት ወደ ስልጣን ሲመጣ ኢሳትን ከማገድ ይልቅ በሙሉ አቅሙ እንዲሰራ ምቹ ሁኔታን ፈጠረለት። ይሁን እንጂ መቃወምን እንጀራቸው ያደረጉ እነዚህ ጋዜጠኞች ህወሓት በኢሳት ላይ የሚያደርገውን አይነት ጫና በብልጽግና መንግስት አለመደረጉ ያበሳጫቸው ጀመረ። ምክንያቱም እነዚህ ሰዎች ሰርተው ማሳመንን ሳይሆን የለመዱት መንግስት የሚጫነን ለህብረተሰቡ ስለቆምን ነው የሚል እሳቤ ስለነበራቸው መንግስት በነፃነት እንዲሰሩ የሰጣቸውን እድል አልፈለጉትም። በኋላም ህወሓት በነበረበት ወቅት ኢትዮጵያ ኢትዮጵያ እያሉ ሲያላዝኑ የከረሙት እነዚህ ጋዜጠኞች መቃወምን እንጀራቸው አድርገዋልና ጠቅላይ ሚኒስትር አብይ አህመድን መቃወም ጀመሩ። የኢትዮጵያም ህዝብ ለመጀመሪያ ጊዜ እነዚህ ሰዎች ኢትዮጵያ ምላሳቸው ላይ እንጂ ልባቸው ላይ እንዳልታተመች ተረዱ። ሀብታሙ አያሌው፣ ኤርሚያስ ለገሰ፣ ምናላቸው ስማቸው፣ ሪዮት ተቦርነ፣ መሳይ መኮንን፣ ሲሳይ አጌና፣ ፋሲሌን ዓለም እንዲሁም በዚህ ጣቢያ ይሰሩ የነበሩ ሌሎች ጋዜጠኞችን ለመስማት የነበረው ጉጉት ነበረ። ይሁን እንጂ በለውጡ ማግስት እነዛ የሚወደዱ ጋዜጠኞች ሲደሰኩራት የነበረችውን ኢትዮጵያ ትተው በተለያየ ጎራ ተሰለፉ። ትናንትና ኢሳት ውስጥ የነበሩ ጋዜጠኞች ጭንብላቸው ሲገፈፍ ከኢትዮጵያዊነት ወደ ዘረኝነት ወረዱ። እየባሰ ሲመጣ ከዘረኝነት ወደ ሰፈርተኝነት ተቀይረው አንድ የነበረ ጣቢያቸው ብትንቱን ወጦ ዛሬ ላይ ሁሉም ዩቲዩበሮች ሆነው ተቀመጡ። በእርግጥ ዛሬም ድረስ እንደ ሲሳይ አጌና አይነቶቹ ትናንትና ሲሰብኳት ለነበረችው ኢትዮጵያ ታምነው በፍቅሯ መንነው እየኖሩ ይገኛሉ። ጠቅላይ ሚኒስቴሩ ምንም አይነት ተጽዕኖ አያደርግብም፣ ግን የምታወራው እንድትኖር መጫወቻ ሜዳውን ሰፊ አድርጎልህ እንደፈለክ እንድትጫወት እድል ይሰጥካል። በጨዋታው መቆየት የምትችለው የምታወራውን የምትኖር ከሆነ ብቻ ይሆናል። ካልሆነ ግን ማስመሰሉ ሲከብድ ማንም ሳያስገድድ ከመጫወቻው ሜዳ እየወጣ ትሄዳለህ። በቃ ሰውየው ያደረገው ይህንን ነው። ሁሉም ሰው መጫወቻው ሜዳ እነሱ በፈለጉት ልክ አልመቻቸው ሲል ከሜዳው እየወጡ ትናንትና አብይ የኢትዮጵያ ሙሴ ህወሓት ደግሞ ፈርዖን ነው እያሉ ሲያወሩ የነበሩ ሰዎች በሙሉ ዛሬ ላይ አሻጋሪ ነው ያሉትን መልካም አባት ትተው ገዳይ ነው ካሉት ህወሓት ጋር ተደምረው ሞትን ባንቆለጳጰሱበት አፋቸው ደምን ባጨማለቀው እጃቸው ራሳቸውን እንደ ጲላጦስ ከደሙ ነፃ ነኝ ብለው ጦርነት ይቁም ሰላም ይምጣ የሚል የሚዲያ ካምፔን ማድረጋቸው ለሰሚው ግራ ለተመልካቾች ምቾት ያልሰጠ ተግባር ሆኖ አልፏል። ያየሰው ሽመልስ በኢትዮ ፎረም ላይ ሐሳቡን እንደዚያ ሲገልጽ ለኢትዮጵያ የሚያስብ ሀገርን ለመጥቀም የሚጮህ ይመስላል። ነገር ግን እሱም ቢሆን የህወሓት ተላላኪ የኤርትራ አጋፋሪ ሆኖ በኢትዮጵያ ፍርስራሽ ላይ የሚቃረመውን ዶላር ለማሳደድ አንድ ጊዜ ጠቅላይ ሚኒስቴሩን ሲሳደብ ሌላ ጊዜ በግንቦት 20 ኮርቶ ራሱን የግንቦት 20 ፍሬ አድርጎ ለቀሪው የኢትዮጵያ ህዝብ ግንቦት 20 ከጨለማ ወደ ብርሃን የተሻገሩበት እንደሆነ አፉን ሞልቶ የሚናገር ለንዋይ ያደረ በህወሓት ፍቅር ልቡ የቀለጠ የትሮይ ፈረስ ነው። ይህ ሰው በህወሓቶች ፊት ሲቆም አይኑ ይቁለጨለጫል። ምን ላድርግላችሁ በሚል ይሽቆጠቆጣል። ከአሁን ተናገሩኝ በሚል ሽንቱ ሊያመልጠው እንደደረሰ ሕፃን ልጅ ሲቁነጠነጥ ማየት የተለመደ ነው። ያየሰው ሽመልስ በጠቅላይ ሚኒስትር ዶክተር አብይ አህመድ ሁለተኛ የመኖር ዕድል ከተሰጠው አቦይ ስብሃት ጋር ባደረገው ቆይታ ላይ አቦይ ስብሃት ላኪ ነው ተላላኪ ተጠያቂ ሲሉ ይጠይቁታል። ግራ በተጋባ ስሜት ውስጥ ገብቶ ድንጋጤ ባሸበበው እይታ ፈራ ተባ እያለ ሁለቱም ሲል ይመልሳል። አቦይ ስብሃት ከያየሰው ሽመልስ እሳቸው የፈለጉትን መልስ ባለማግኘታቸው
በብስጭት እጃቸውን በማወራጨት ላኪ ለጥቅሙ ነው፣ ተላላኪ ግን የራሱን ጥቅም ነው የሚሸጠው ሲሉ ከፊታቸው ለተቀመጠው ጋዜጠኛ መልስ ይሰጡታል። ያየ ሰው የነሱ ተላላኪ ነውና ከዚህ በላይ መከራከር አቅም አጥቶ መናገር እየፈለገ ቢናገር የሚመጣበትን ስለሚያውቅ የሞት ፍርድ የተፈረደበት ይመስል ጭራውን ቆልፎ የሚናገረው ሲጠፋውና ሲርበተበት ላየው ሰው ልቡን ለህዋት የሸጠ ፈሪ የቲፒኤልኤፍ አጋፋሪ እንደሆነ በእጅጉ ያስታውቃል። ያየ ሰው ሽመልስ በህዋቶች ደጃፍ ቆሞ ፍርፋሪ እንደሚመጸወት ውሻ አይኑን እያቁለጨለጨ አቦይ ስብሃት የሚናገሩትን ሲያዳምጥ ላየ ሰው ህዋቶች እንደፈለጉ ሊያደርጉት የሚችሉት አሻንጉሊት እንደሆነ ለመረዳት የላቀ ሳቤ የመጠቃ አእምሮ አያስፈልግም። ጥቅም ያደርሳል። ተላላኪ ከሆኑ ላኪ ነው ተጠያቂ ተላላኪ ላኪ ለጥቅሙ ነው። ተላላኪ ግን ኤጀንሲ ኢንተረስት የራሱን ጥቅም ነው የሚሸጠው ያለ ተላላኪ ላኪ ዩኒቨርሳል ነው ማለት ላኪ ለጥቅሙ ነው። ተላላኪ ደግሞ ጥቅሙ ሲሸጥ ነው። ተላላኪ ነው የሚሰደው እንጂ ላኪማ 5 ሳንቲም አትደርስበት ያደርሳል። ጀዋር መሐመድ በዚች ሀገር የተደረገውን አጋንንታዊ ስራ ሁሉ ማስተር ማይንዱ ጌታቸው አሰፋ ነው፣ በህግ ሊጠየቅ ይገባል፣ እግር ቆርጧል፣ ጥፍር ነቅሏል፣ ሰውን አኮላሽቷል፣ ሴቶችን አስደፍሯል፣ እነ ሜቴኮች እንዲዘርፉ አድርጓል እያለ በአንድ ወቅት ጌታቸው አሰፋን ይነቅፍ እንዳልነበረ ዛሬ ላይ ጌታቸው አሰፋ ለሚጭናቸው ተላላኪ አህያዎች እረኛ ሆኖ ተቀጥሯል። በበጎች በረት ቀበሮ እረኛ ልሁን ካለ ለፍየል ነጻነት ነብር ጥብቅና ከቆመ በዚያ መንደር ትልቅ ችግር አለ ማለት ነው። ሴጣን ሰላምን ከሰበከ ምድር ገሃነም ሆናለች ማለት ነው። ላለፉት 7 ዓመታት በቡራዮ ከተማ ለሞቱት ወጣቶች፣ በሻሸመኔ መንደር ለተቃጠሉ ቤቶችና ተዘግዝቆ ለተገደለው ሰው ተጠያቂ ሆነው ግለሰብ በአዲስ አበባና በመላ ኦሮሚያ እንዲሁም በወለጋ ለወደመው ንብረት ዋነኛ ምክንያት የሆነው ሰው ሮጦ ያልጠገበውን ቦርቆ ያልጨረሰውን ወጣትነቱን ለተጨቆኑ ነፍሳት የገበረውን ከእሳት ፊት ቆሞ ታንክና መድፍን በማይኩ ብቻ የታገለውን ሰው ዛሬም ድረስ እሱን ሲያስቡ ሞቱ የሚገድላቸው ሐዘኑ ከውስጣቸው ያልወጣውን የኦሮሞ ሕዝብን የሰበረ ህመሙ እያደር ትኩስ የሆነውን ልብን የሚያቃጥል አንጀትን የሚልጥ ያንን የመሰለ ሰንካታ ወጣት ድምፃዊ ሃጫሉ ሁንዴሳን እንዲገደል ነገሮችን ያመቻቸ ከሞተ በኋላም አልጸጸትም የሚል መጽሐፍ ጽፎ በሃጫሉ ሁንዴሳ ሞት ላይ ተሳለቀ ኦሮሞ ሲፋቅ ኦነግ ነው እያለ የማረሚያ ቤቱ የሥራ ቋንቋ ኦሮምኛ እስኪሆን ድረስ የኦሮሞን ወጣት በየእስር ቤቱ ሲያጉር ከነበረ ህዋት ጋር ለመስራት ውል የተፈራረመው ጀዋር መሐመድ ጦርነት ይቁም ሰላም ይምጣ ካለ በዚያ መንደር ትልቅ ችግር አለ ማለት ነው። ትልቁን ወንጀል ሲሰራ የነበረው ጌታቸው አሰፋ ነው። የኛም ቤተሰቦች ደግሞ መስዋዕት ሲያደርግ ነበር፣ ሲጨፈጭፍ ነበር፣ እጅ ሲቆርጥ ነበር፣ እግር ሲቆርጥ ነበር፣ ሲያኮላሽ ነበር፣ አስገድሎ ሲያስደፍር ነበር። ይችን ሀገር በዚች ሀገር ላይ ለተሰራ ወንጀል የሰብአዊ መብት ብቻ አይደለም እነ ሜቴኮች እንዲዘርፉ ሲያመቻችላቸው ሜቴኮችን ሊያጋልጡ የሞከሩ ሰዎች ሲያስርና ሲያፍን የነበረው ጌታቸው አሰፋ ነው። ጌታቸው አሰፋ ለ17 ዓመት ይችን ሀገር አመድ አድርጎ ሲበላይ ነበር። 100 ሚሊዮኑ ህዝብ ናይትሜር ነበር፣ ጭራቅ ነበር። እሱ ለፍርድ መቅረብ ግዴታ ነው። ምንም እንኳን የሚፈራገጡ እሱ መግባቱ የማይቀር ነው እዚህ ሀገር ውስጥ። ምክንያቱም አንደኛ ወንጀሎችን በከፍተኛ ደረጃ ሲሰራ የነበረው ሲያሰራ የነበረው እሱ ስለሆነ፣ ሁለተኛ ደግሞ አሁንም አገሪቷ ስለሚደረገው ብጥብጥ በቀዳሚነት እየተሳተፈ ያለ እሱ ስለሆነ ጌታቸው አሰፋ ሲታሰር በጥብቅና ቆሞ ሊከራከርለት ይችላል። በሚዲያ የሚደረገው ወከባ ግን አይዋጣም። ከማጀቷ ቆርሳ የምታበላውን ደጋግ አማራ እናቶችን የሚያስለቅሰው ጽንፈኛ አባቶችን አንበርክኮ የሚያስኬደው ፋኖ የገበሬውን እርሻ አቃጥሎ ከብቶቹን የሚነዳው ጎጠኛ ተማሪዎች እንዳይማሩ ትምህርት ቤት የሚያቃጥለው መምህራንን የሚገድለው ዘመነ ካሴ ለሰላማዊ ዶክተር አብይ ሰላምን ልስበክ ካለ በዚያ ችግር አለ ማለት ነው። 27 ዓመታት ሙሉ መላውን ኢትዮጵያውያን ሲጨቁን የነበረው ካንሰሩ ህዋት ለ1 ሚሊዮን ትግራዋይ ሞት ተጠያቂ ሆኖ ቲፒኤልኤፍ እግር ሲቆርጥ ጥፍር ሲነቅል በኤሌክትሪክ ቶርች ሲያደርግ የኖረው ሴቶች ኤችአይቪ እንዲይዛቸው ሲያደርግ የሰነበተው ወንዶችን በወንዶች እያስደፈረ ግብረ ሶዶምን ሲያስፋፋ የነበረው ጌታቸው አሰፋና በእርጅና ዘመኑ ወደ ደደቢት በረሃ ወርዶ ከተንቤን ጫካ የተማረከው ምርኮኛው አቦይ ስብሃት በተሰጠው ድጋሜ መኖር እድል ፈጣሪውን ከማመስገን ይልቅ ለዓለም የሰላም ኖቤል ተሸላሚው ሰው ሰላምን ላስተምር ካለ በዚያ መንደር ትልቅ ችግር አለ ማለት ነው።
ኢህአዴግ በ1997 ዓ.ም ከኢትዮጵያ ፖለቲካ በተለይም ደግሞ ከአዲስ አበባ ምድር ገለል የሚልበትን እድል ያበላሸው በሰኔ 1 1997 ለተጨፈጨፉ ሰማዕታት ደም ተጠያቂ ሆነው ግለሰብ ኢህአዴግ የሚባል የተኮላሸ ድርጅት በኢትዮጵያ ምድር ተጨማሪ 13 ዓመታት እንዲገዛ የእድሜ ማራዘሚያ ኪኒን ሆነው ተንሸራታቹ ሰው በዛን ወቅት ሳር ምድሩ ሰውና እንስሳት ሁሉ ሳይቀር ለባለው ለጣቱ ምልክት ሲያዜም ቢቆይም ለገንዘብ ባደረው ልደቱ አያሌው ምክንያት የአዲስ አበባ ወጣት ህልም መክኖ በተወለደበት ከተማ ባይተዋር እንዲሆን ያደረገው ልደቱ አያሌው ለታመነለት ዓላማ ህይወቱን ለመስጠት ለማይሳሳው ጠቅላይ ሚኒስትር ጦርነት ይብቃ ሰላም ይምጣ ብሎ ለመምከር ድፍረት ከየት አገኘ? አበው ሲተርቱ ሺ ቢወለድ ሺ ነው ጉዱ እግዚአብሔር ከባረከው ይበቃል አንዱ ይላሉ። እውነታቸው ነው። የልደቱ አይነት ተንሸራታች፣ የጀዋር አይነት አስገዳይ፣ የዘመነ ካሴ አይነት ተጫኝ አህያ ሺ ከሚወለድ እንደ አብይ አይነቱ አንድ ጀግና ለሀገሩም ሆነ ለናቱ እልፍ መባረክ ነው። ጠቅላይ ሚኒስቴሩ ብቻውን ከሺህ ሰዎች በላይ ከባድ እንደሆነ ለማወቅ ይህንን የሚዲያ ካምፔን ማየት ከበቂ በላይ መልስ አለው። እነዚህ ለአይን የማይፈላለጉ እርስ በርሳቸው ለመጠፋፋት ሲፈላለጉ የነበሩ ሰዎች በአንድ ላይ ተሰብስበው አንድን ግለሰብ ሲሳደቡና ሲያብጠለጥሉ መዋላቸው የአስተሳሰብ መቀንጨር እንደያዛቸው ያሳብቅባቸዋል። እንዴት አንድን ትልቅ ሀገር ለአንድ ግለሰብ ይሰጣል? ጥፋትም ካለ ፓርቲውን መውቀስ ነው እንጂ አንድ ግለሰብ ላይ ብቻ ዘመቻ ማድረግ አንድም ጥላቻ ነው፣ አንድም ሰውየውን አለመቻል ነው። በዚህ አጋጣሚ ለሪዮት ሚዲያ ባለቤት ትልቅ አድናቆት እንዳለኝ መግለጽ እፈልጋለሁ። አንድም እነዚህን ሰዎች አሰባስበ ጥሩ ገንዘብ መሸቀል ችለሃል። አንድም እንትና የእንትና ተላላኪ ነው፣ አይ ይሄኛው ኢትዮጵያን ይወዳል ያኛው ዘረኛ ነው እያለ ግራ ለተጋባው የኢትዮጵያ ሕዝብ ራስን ጨምሮ ትክክለኛ የኢትዮጵያ ተላቶች እነማን እንደሆኑ ጥርት ብሎ እንዲታወቅ አድርገሃልና ከልብ ልናመሰግን ይገባል። አድማጮች ልብ በሉ። አሁን ሁሉም ነገር እንደ ጧት ፀሐይ ጥርት ብሎ ወጥቷል። ማን የኢትዮጵያ ጠላት እንደሆነ ማወቅ ተችሏል። እነዚህ የጥፋት ኃይሎች በአንድ ማሊያ ለአንድ ዓላማ የተሰለፉት የበላይ አዛዣቸውን ኢሳያስ አፈወርቂንና አልሲሲን ለማስደሰት እንጂ ሀገርን ለመጥቀም አይደለም። እሺ እነሱ እንዳሉት አብይ አህመድ ከስልጣን ይውረድ ቢባል እንኳን እርስ በርሳቸው ባለመስማማት ለስልጣን ሲባሉ ሀገራችን ፈራርሳ ሊቢያ አሊያም ሶሪያን መሆኗን አይቀርም። የእነዚህም ሰዎች ፍላጎት ለተላኩበት ዓላማ ታምነው ኢትዮጵያን በማፈራረስ ትውልዱን ሀገር አልባ ማድረግ ስለሆነ ምኞታቸውን የኢትዮጵያ ሕዝብ ነቅተ ሀገርንና መንግስትን ልደግፍ ይገባል። መንግስትን ብትሆን ለታመነልህ ሕዝብ ታማኝ አገልጋይነትን በመቀጠል ኢትዮጵያን ወደ ታላቅነቷና ገናናነቷ ወደ ጥንት ማንነቷ ለመመለስ የምታደርገውን ጥረት ጠናክረ ቀጥለ ለሚወድህና ለታመነልህ ሕዝብ ቀይ ባህርን በስጦታ መልኩ ለመስጠት ያብቃ እያልኩኝ የዛሬም በዚያው በቃው። በሚቀጥለው በሌላ ትንታኔ እስከምንገናኝ ድረስ ከመሃል ሚዲያ ቀሪ ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ እመኛለሁ።